ለምሳ ወይም ደግሞ ለራት መሆን የሚችል በኦቭንም በመጥበሻ መስራት የምንችለውን የምግብ አሰራር ነው ይዤላችሁ የመጣሁት። በአትክልትና በተፈጨ ስጋን የሰራሁት እኔ። የተፈጨውን ስጋ እናንተ በዶሮ ማድረግ ትችላላችሁ። አትክልት እኔ ካሮት፣ ድንች እና ስፒናችን የተጠቀምኩት። ወይ ድንቹን ወይ ካሮቱን መተው ትችላላችሁ እንደሚመቻችሁ ማለት ነው። ግን በጣም ጣፋጭ ነው። ወደ አሰራሩ ሲሄድ በመጀመሪያ ካሮትና ድንቹን በትንሽ የገበታ ቅቤ አቅልጬ ጠበስ ጠበስ አደርገዋለሁኝ። አትክልቶቹም ስጋውም የበሰለ ስለሆነ ኦቨን የምከተው ቺዙን ለማቅለጥ ብቻ እና እንዲያያዝ ነው። እዚህ ጋር የጨመርኩት ቺሊ ጋርሊክ ሶስ ከዚህ በፊት ሰርቼ አሳይቻችሁ ለምንድን ነው የሚጠቅመው ብላችሁኝ እንደዚህ ለምንጠባብስ ነገር ብያችሁ ነበረ። ዛሬ እሱንም ተጠቅሜ ነው ያሳየዋችሁ ማለት ነው። ከዛ ካሮትና ድንቹን ቅመማ ቅመም ጨምሬ ጨው ጨምሬ አወጣሁት። ከዛ እዚህ ጋር ደግሞ ስጋውን እየጠበስኩ ነው። እዚህ ጋር የቺሊ ጋርሊክ ሶሱን ጨምሬበታለሁኝ። ትንሽ ስፓይሲም እንዲሆን ያደርገዋል፣ እንደገና ደግሞ ያጣፍጠዋልም። ከዛ ጠበስ ካደረግኩት በኋላ ያው ብዙም ሳይበስል ሽንኩርት ጨምራለሁ ስጋ ውስጥ። ከዛ ከሽንኩርቱ ጋር አንድ ላይ እጠብሰዋለሁ ማለት ነው። ይህንንም በትንሽዬ የገበታ ቅቤ ነው የማበስል ያለሁት እንዳያችሁት። እዚህ ጋር ሲቀረጽ ያልታየ ቅመማ ቅመሞች ጨምሬያለሁ። አዝምሪን፣ ከሙን፣ ገውዝ ካለ ቆንደ በርበሬ ምናምን ጨው ጨማምሬ እና ትንሽ በርበሬና ሳልሳም አድርጌያለሁኝ። ከዛ ስፒናቹን አድርጌያለሁ። ስፒናቹ ከገባ በኋላ ቶሎም ስለሚበስል ብዙም አላቆየሁም። ከዛ ስፒናቹን ጨምሬ ትንሽ ገልበጥ ካደረግኩት በኋላ የፈረንጅ ቃሪያን ያደረግኩት እዚህ ጋር ለከለር እና ለጣዕም እንጂ አያቃጥልም። ለልጆችም መሆን ይችላል። ለትምህርት ቤትም መላክ የምንችለው ነው። ኢቨን ይሄ ምግብ አረንጓዴውና ቢጫው ነው ያለኝ የፈረንጁ ቃሪያ። ቀዩም ካለ ደግሞ በጣም ነው የሚያሳምረው ከለሩን። እዚህ ጋር እንቁላል 2 እንቁላል በቂ ነው። 3 ያደረግኩት እኔ። ትንሽ ጨው እና እንቁላል አድርጌ ከመታወኝ በኋላ አትክልቶቹን እለውስበታለሁ እንዲያያዝ እንዲረዳው ማለት ነው። እንቁላሉን የተጠቀምኩት እንጂ አለማድረግም ይቻላል። ቺዝ ስለምናደርግ እንቁላል አለማድረግም እንችላለን። ከዛ በእንቁላል ከለወስኩት በኋላ ግማሹን ከታች አደርገዋለሁ፣ ግማሹን ደግሞ ከላይ ስለማደርገው ግማሹን ካደረግኩኝ በኋላ የተጠበሰውን ስጋ እጨምረዋለሁ። እንደምታዩት ግማሽ ኪሎ ያህል ስጋ ነው ያደረግኩት። እያችሁት ከለርፉል ነው፣ በጣም ያምራል። ከዛ ስጋውን እንደዚህ አድርጌ ድምድም ካደረግኩኝ በኋላ ትንሽ ሞዞሬላ ቺዝ አደርግበታለሁ ድንቹን ከማድረጌ በፊት። ከዛ ሞዞሬላ ቺዙን ካደረግኩኝ በኋላ ጦሲ ማድረግ ትችላላችሁ። ከዛ ደግሞ የቀረኝን ግማሹን ደግሞ አትክልት ጨምርበታለሁኝ ማለት ነው። ከዛ እሱን ካደረግኩኝ በኋላ ከላይ ትንሽ ደግሞ ቺዝ እነሰንስበታለሁ፣ ሞዞሬላ ቺዝ። ጦስኝ ካለ ከላይ ጦስኝ በተን ማድረግ እንችላለን። በፎይል ጠቅልለን ደግሞ ብናስገባው ከላይ አይደርቅብንም። እኔ ትንሽዬ ደረቅ ብሎብኛል። ፎይል ካለው ግን ልስልስ እንዲል ያደርገዋል ማለት ነው። ከዛ ሞዞሬላ ቺዙን ከላይ ነሰነስኩኝና በጋለ ኦቨን ከ25 እስከ 30 ደቂቃ አብስለን እንደዚህ ማውጣት እንችላለን። ሞክሩት። ከተመቻችሁ ፎሎ፣ ላይክ አይረሳላለሁኝ። መልካም ቀን።